ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ያተኮሩ ትንታኔዎችን አቀርብላችኋለሁ። በተለይም ደግሞ በኢትዮጵያ የቀይ ባህር ጉዞ ላይ ያተኮሩ ዘገባዎችን እየተነተንኩ ይዤላችሁ ቀርባለሁ። በዛሬው ቆይታችን በሶስት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላው ፕሬዝዳንት ላይ ከወሰዱት እርምጃ በኋላ የተለያዩ አስተያየት ሰጪዎች የመሰለ እርምጃ በዓለም ላይ በሚገኙ የተለያዩ አምባገነናዊ መሪዎች ላይ ይወሰዳል የሚሉ ግምታቸውን እያስቀመጡ ባሉበት በዚህ ወቅት ላይ ከአሜሪካ መከላከያ ፔንታጎን የቀድሞ ባለስልጣን እጅግ አስገራሚ የተባለ ጥያቄ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀርቦላቸዋል። የአሜሪካ መከላከያ ፔንታጎኑ ባለስልጣን በአቀረቡትም ጥያቄ መሰረት በቀጣይ የቬንዙዌላ ዕጣ ፈንታ ሊደርሳቸው ከሚገቡ የዓለማችን አምባገነን መሪዎች መካከል ቀዳሚው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንደሆኑ ጭምር ገልጸዋል። ይህንንም ተከትሎ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዚህ አይነት እርምጃ ሊካተቱ ይገባቸዋል ያሉባቸውን ነጥቦችን አስቀምጠዋል። እንግዲህ እኚህ ባለስልጣን ያቀረቡትን የጥያቄ የተሞላ ትንታኔም ተከትሎ የኤርትራ መንግስት ባለስልጣናት እንደሚያስተዳድሩት የሚነገርለት ሬድ ሲ ቢከን የተባለ ድረገጽ የኤርትራ መንግስት ባለስልጣናትን አስተያየቶች ከትናንትና ጀምሮ በሁለት የጽሁፍ ሀሳቦች ላይ አቅርቧል። የኤርትራ መንግስት ባለስልጣናት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አምባገነናዊ ስርዓት ናቸው በማለት የቬንዙዌላው ፕሬዝዳንት አይነት ተመሳሳይ እርምጃ ሊወሰድባቸው ይገባል ተብሎ ለቀረበው ጥያቄ ምላሽ ሰጥተዋል። በአሜሪካና በኤርትራ መንግስት ባለስልጣናት መካከል የተፈጠረው ውጥረት እንዲሁም ደግሞ በሁለቱም አካላት መካከል የወጡ መረጃዎችን በተመለከተም የተለያዩ ሀሳቦችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው በአፍሪካ ቀንድ ላይ በሁለት ጎራ የተከፈለው አሰላለፍን ተከትሎ ሁለት ሀገራት ከየራሳቸው አጋሮቻቸው ጋር የመከላከያ ትብብር ስምምነት ፈርመዋል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከኳታር መንግስት ጋር የመከላከያ ስምምነት ወይም ደግሞ የወታደራዊ ትብብር ስምምነት የፈረሙ ሲሆን የስምምነታቸውም የተባበሩት አረብ ኤምሬትን ለመበቀል ያሰበ እንደሆነ ቢገልጹም የተባበሩት አረብ ኤምሬት ደግሞ በዓለማችን ላይ ከሚገኙ እጅግ አያላን ሀገራት መካከል ከምንላ አገር ጋር የወታደራዊ ትብብር ስምምነትን ፈርማለች። በዚህም አማካኝነት ከቀይ ባህር ላይ የተነሳው ውጥረት አሁን ላይ ደግሞ ፊቱን ወደ ህንድ ውቅያኖስ ጭምር ማዞሩም እየተነገረ ይገኛል። በህንድ ውቅያኖስ ላይ አዲስ አሰላለፍን አዲስ የሆነ አጀንዳን ይዞ የመጣው የትብብር ስምምነትን በተመለከተ የተለያዩ መረጃዎች ወጥተዋል። እነዚህ የወታደራዊ ትብብር ስምምነትን በተመሳሳይ ጊዜ ላይ የፈረሙ አራት ሀገራት የትኞቹ ናቸው በሚለው ጉዳይ ላይ ዝርዝር ዘገባዎችን አጠናክሬ ይዤላችሁ ቀርቤያለሁ። ሶስተኛውና የመጨረሻው አጀንዳችን የሆነው የጅቡቲው ፕሬዝዳንት ኦማር ጊሌ 1400 የሚሆኑ ዜጎች ላይ እንግዲህ የፓስፖርት እግድ ማውጣቱ ተገልጿል። የጅቡቲው ፕሬዝዳንት ኦማር ጊሌ ውሳኔ የወሰዱባቸው አካላት የትኞቹ ናቸው፣ ለምንስ ውሳኔ ተላለፈ በሚለው ጉዳይ ላይ ማጣሪያ ያለ መሰናዶን ይዤላችሁ ቀርቤያለሁ። እኔ ፍሬ ህይወት ዮሐንስ ነኝ። እንግዲህ ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶች እንድታጋሩ ጠይቃችኋለሁ። አብራችሁን ቆዩ። ወደ ቀዳሚው አጀንዳ ተሻገርኩኝ። የመጀመሪያው ቀዳሚ አጀንዳ የሚሆነው ባለፉት 35 ዓመታት የኤርትራ ህዝብን በአምባገነናዊ ስርዓት ዲሞክራሲያዊና ሰብአዊ መብታቸውን ጭምር በመጣስ እየመሩና እያስተዳደሩ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ላይ የተወሰደው አይነት ተመሳሳይ እርምጃ እንዲወሰድባቸው የአሜሪካ መከላከያና ፔንታጎን የቀድሞ ባለስልጣን የነበሩት ማርክ ሩቢዮ በይፋ ጠይቀዋል። የአሜሪካ መከላከያና ፔንታጎን ባለስልጣን የነበሩት ማርክ ሩቢዮ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ የእርምጃ እንዲወሰድባቸው ብቻ ሳይሆን ጥያቄን ያቀረቡት የኤርትራው ፕሬዝዳንት ስልጣናቸውን በፍላጎትና በራሳቸው ተነሳሽነት ለቀው እንዲወጡ ወይም ደግሞ ስልጣንን ለሌላ አካል እንዲያስረክቡ፣ ያ የማይሆን ከሆነ ግን አሜሪካ በሳቸው ላይ የምትወስደው እርምጃ አግባብነት ያለው እና ከቬንዙዌላው ፕሬዝዳንት ማዱሮ ጋር ተመሳሳይ የሆነ እርምጃ ዶናልድ ትራምፕ እንዲወስዱ ጥሪ ያቀረበ ጽሁፋቸውን እንግዲህ ዋሽንግተን ኤግዛማይነር በተባለ ድረገጽ ላይ አቅርበዋል። የአሜሪካ መከላከያና የፔንታጎን የቀድሞ ባለስልጣን የሆኑት ማርክ ሩቢዮ ባቀረቡት ጥያቄ መሰረትም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሰላማዊ መንገድ ስልጣናቸውን ያቀርቡ ብለው ያነሱት ሀሳብ በተደጋጋሚ ባለፉት 3 አስርት ዓመታት በኤርትራ የሚገኙ ዜጎች የኤርትራ ፕሬዝዳንትን መንግስታዊ ስርዓትን የሚቃወሙ በተለያዩ ሀገራት የሚገኙ ተቃዋሚ ኃይሎች ጭምር ሲያቀርቡት የነበረ ጥያቄ ነው። እንደ ምሳሌም በአሜሪካ በተደጋጋሚ ኮንፈረንስ ያደርጉ የነበሩት የብሉ ሪቮሉሽን ኃይሎች ጭምር የኤርትራ
የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከስልጣን እንዲነሱ እንዲሁም ደግሞ ተተኪ ትውልድ ወደ ዲሞክራሲያዊ ስርዓት ሀገሪቱን እንዲያሸጋግር ጭምር ጥያቄን አቅርበዋል። ከዚሁ ጋር በተያያዘም እንግዲህ የአሜሪካው አምባሳደር ቲቦር ናጂ በአዲስ ዓመት መልእክታቸው ላይ በኢትዮጵያ እንዲሁም ደግሞ በሌሎች ሀገራት ላይ ህብረ ብሔራዊነት ወንድማማችነትን ሲመኙ በኤርትራ ደግሞ ዲሞክራሲያዊ ስርዓት እንዲፈጠር ያላቸው ምኞት መግለጻቸው የኤርትራ መንግስት ባለስልጣናትን አስቆጥቶ ቆይቶ አሁን ላይ ግን ማርክ ሩቢዮ በይፋ በዓለም ላይ ከሚገኙ አምባገነናዊ ስርዓትን ከሚያራምዱ መሪዎች መካከል ቀዳሚው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መሆናቸውን ከገለጹ በኋላ እሳቸውም እንደ ቬንዙዌላው ፕሬዝዳንት ዘብጥያ ሊጣሉ የሚገባቸው መሪ ናቸው የሚል ቃለ መጠይቅ እንግዲህ በይፋ ገልጸዋል። ዶናልድ ትራምፕን በዚህ ጉዳይ ላይ እርምጃ እንዲወስዱና በአሜሪካውያን ዘንድ እንዲከበሩ ከዛም በመቀጠል በአሜሪካ የሚገኙ ኤርትራውያን በኤርትራ የሚገኙ ኤርትራውያን ጭምር ከዚያም አምባገነናዊ ስርዓት ነፃ ወጥተው በዓለም አቀፍ ደረጃ ሊረሱበት የማይችሉትን ታሪክ የሚሰሩበት ምቹ አጋጣሚና እድል መሆኑን ጭምር በመግለጽ ነው እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ውሳኔ እንዲወስኑ ጥያቄው የቀረበላቸው። እንግዲህ ማርክ ሩቢዮ ባቀረቡት ጥያቄ መሰረት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀናት በፊት በኢራኑ ሃይማኖታዊ መሪ አሊ ካሚኒ ላይ እንግዲህ የማዱሮ አይነት ተመሳሳይ እርምጃን ሊወስዱ እንደሚችሉ ማስጠንቀቃቸውን ተከትሎ ነው ማርክ ሩቢዮ አስተያየቱን የሰጡት። ማርክ ሩቢዮም እንዳሉት ከሆነ የኢራኑ ሃይማኖታዊ መሪ አሊ ካሚኒ ሲወገዱ ብቻቸውን ሳይሆን መወገድ ያለባቸው ወይም ደግሞ እርምጃ ሊወሰድባቸው የሚገባው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በጋራ በመሆን ነው ሊወሰድባቸው የሚገባው ብለዋል። ማርክ ሩቢዮ እንግዲህ በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ ይህንን ጥቆማ ይህንን ጥሪ ሲያቀርቡ መነሻ ነጥቦችንም በዝርዝር አስቀምጠዋል። እንደ ማርክ ሩቢዮ ገለጻ ከሆነ በኤርትራ ባለፉት 3 አስርት ዓመታት ባለፈ ጊዜ ውስጥ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዜጎቹ ላይ ዲሞክራሲያዊና ሰብአዊ መብት ጥሰቶችን በመፈጸም የውጭ ፖሊሲዎችን ጭምር ባለማድረግ ሀገሪቱን ከሌላው ዓለም ሀገራት ጋር የተገለለች አድርገው የቆዩበት ስርዓት አግባብነት የሌለው መሆኑን ተከትሎ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አምባገነናዊ መሪነታቸው የተረጋገጠ ናቸው ብሏል። ከዛም በተጨማሪ እሳቸው እንደገለጹት ከሆነ የአሜሪካ ጦር የአብርሃም ሊንከን ፍሊት 5ኛ ማለፊያ የሆነው ወይም ደግሞ የአብርሃም ሊንከን የጦር ኃይል 5ኛ ማለፊያ ተብሎ ወይም ደግሞ ፍሊት ተብሎ የሚጠራው አካባቢ ኤርትራ በምትገኝበት ቀጠና ላይ የሚገኝ መሆኑን ተከትሎ የአሜሪካ መንግስት በኤርትራ ላይ የተደረጉ ያሉ የተለያዩ የሽብር ቡድኖች ኤርትራ ከአሜሪካ በተቃራኒ ከሚቆሙ ሀገራትና ከሚቆሙ አማጽያን ኃይሎች ጋር ያላት የሁለትዮሽ ግንኙነትን ማጠናከሯ ለአሜሪካ ጭምር ስጋትን የሚፈጠር በመሆኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደ አንዲት ሉዓላዊት ሀገር ኤርትራ ቆማ ዲሞክራሲያዊ ስርዓትን ገንብታ ራሷን ከጸረ ሽብር እንድታደርግ የሽብር እንቅስቃሴዎችን የመከላከል አቅሟን እስክትገነባ ድረስ ግን ለአሜሪካ ስጋት መሆኗ ስለማይቀር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመከላከያ ስርዓታቸውን ደህንነት ለማስጠበቅ ሲሉ ይህንን እርምጃ መውሰድ ወሳኝ ምዕራፍ መሆኑን ነው የገለጹት። ከዛ በተጨማሪ ባለፉት ዓመታት ለሁቲ አማጽያን የኤርትራ መንግስት ደሴቶችን ከማከራየት ባለፈም ሁቲ የቀይ ባህር ደህንነትን እየበጠበጠ ባለበት የቀጠናዊ ሁኔታ ላይ ሁቲ በኤርትራ ደሴቶች ላይ እንዲንቀሳቀስ ከማድረግ በተጨማሪ ከሁቲ አማጽያን ቡድን ጋር የኤርትራ መንግስት በቀጥታ የሚሆን በተዘዋዋሪ መንገድ ግንኙነት መፍጠሩ ለአሜሪካ ብቻ ሳይሆን ዓለም ላይ ለሚገኙ ሀገራትና በቀይ ባህር ላይ ለሚደረጉ እንቅስቃሴዎች በሙሉ ስጋትን የሚፈጥር የቀይ ባህር ደህንነትን የሚያተራ ነውና ከሁቲ አማጽያን ጋር ግንኙነት ያለው የኤርትራ መንግስት ከዓለም አቀፍ ደረጃ የሁቲ አማጽያን ተብሎ እየተጠሩ የሽብር ቡድን ናቸው ብላ አሜሪካ ወሰና ጭምር እየተከላከለቻቸው ባለችበት በዚህ ሁኔታ ላይ ኤርትራ ግን ከነዚህ አካላት ጋር የፈጠረችው ጥምረት ወይም ደግሞ እያደረገች ያለችው እንቅስቃሴ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ልክ እንደ ቬንዙዌላው ፕሬዝዳንት ተመሳሳይ እርምጃ ሊወሰድባቸው የሚገባቸው መሪ መሆናቸው ጭምር በይፋ ያረጋገጠ ነው ብለዋል ማርክ ሩቢዮ። ሌላኛው ምክንያት ብለው ያስቀመጡት በህወሓትና በኢትዮጵያ ፌደራል መንግስት መካከል በነበረው ግጭት ላይ በአጋርነት ሲሳተፍ የነበረው የኤርትራ ጦር እንግዲህ በትግራይ ህዝቦች ላይ የፈጸመው ጄኖሳይድ በተለይም ደግሞ በአክሱም ህዝቦች ላይ በንጹሃን ላይ የፈጸመው ጄኖሳይድ አሁን ላይ ከቅርብ ለረጅም ጊዜ ሻዕቢያና ህወሓት ይህንን ክስተት በመደበቅ ኢትዮጵያ ላይ ሐሰተኛ የስም ማጠልሸት ሲፈጽሙ የነበረበትን አጀንዳ ቅርብ ጊዜ እንግዲህ አክሱም ጽዮን ሲከበር ደግሞ ራሳቸው ከህወሓት ጋር የነበሩ በፊት ህወሓትን አብረው ትጥቅ ይዘው ሲዋጉ የነበሩ አካላት ጭምር የዚህ ወንጀል ተጠያቂ የዚህ ወንጀል ባለቤት የሻዕቢያ ጦር ነው ብሎ መግለጻቸው
በትግራይ የተፈጸመ ጄኖሳይድን የአምነስቲ ኢንተርናሽናል ሂውማን ራይት ኮሚሽን ጨምሮ ራሳቸው መፈጸማቸውን ያረጋግጡበት እና አልጀዚራ ሻቢያ እንደፈጸሙ ጭምር ይፋ ያደረጉበት ያን የወቅቱን ክስተት መነሻ በማድረግ የትግራይ ጄኖሳይድ እንግዲህ በዓለማችን ላይ ከፍተኛ ወንጀል ከሚባሉ መካከል የሚጠቀሰው የጄኖሳይድ ወንጀልን የፈጸሙት ጦራቸውን አሰማርተው ያደረጉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንደ አምባገነናዊ መሪው የቬንዙዌላው ፕሬዝዳንት ማዱሮ ተመሳሳይ እርምጃ ሊወሰድባቸው ይገባል ብለዋል። ከዛ በተጨማሪ ባስቀመጡት መረጃ መሰረት የአሜሪካ መንግስት የቀድሞ የኤርትራ የማስታወቂያ ሚኒስተር ልጅ የአሜሪካ ዜጋ ያላት ስትሆን በ2012 ጀምሮ በእስር ላይ ነው የምትገኘው። የኤርትራው የማስታወቂያ ሚኒስተር ልጅ ነች የቀድሞ። ነገር ግን እቺን የ15 ዓመት ልጅ ነው እንግዲህ በ2012 ላይ ወስደው አሁን ላይ የት ድረስ ምን ትሆን የሚታወቅ ነገር የለም። ታዲያ ማርክ ሩቢዮን እንደገለጹት ከሆነ የዚህ ዜጋ የአሜሪካዊ ዜግነት ያላት ዜጋ መሆኗን ተከትሎ ከዛ በተጨማሪ ደግሞ ላለፉት 25 ዓመታት በኤርትራ የእስር ቤት ውስጥ የሚገኘው ስዊድናዊ ዜጋ ጋዜጠኛ ዳዊትን በተመለከተ ሌሎችም ደግሞ የአሜሪካ ዜግነት ያላቸው ብቻ ሳይሆን ያለምንም የህግ ማስረጃ የኤርትራው ፕሬዝዳንት ኢሳያስ አፈወርቂና ባለስልጣኖቻቸው በሚያሳልፏቸው ውሳኔ አማካኝነት ዘብጥያ እየወረዱ የሚገኙ አካላትን መነሻ በማድረግ አሜሪካ በተለይ በ15 ዓመቷ እንግዲህ ኤርትራ መንግስት ቁጥጥር ስር የዋለችው የቀድሞ የኤርትራ ማስታወቂያ ሚኒስተር የ15 ዓመት ልጅ አሜሪካዊት ዜጋ ስለሆነች የአሜሪካ መንግስት ከዚህ ዜጋ ጋር ተያይዞ በይፋ ጥያቄ በማቅረብ እቺ ዜጋ በህይወት ካለች ወደ ሀገሯ እንድትመለስ የአሜሪካ ዜግነት ያላት በመሆኗ ወደ አሜሪካ እንድትመለስ የሚደረግ ጥረት። ነገር ግን ማርክ ሩቢዮ እንደገለጹት ከሆነ እቺ ልጅ በህይወት ከሌለች የደም ዋጋ ጭምር አሜሪካ ከፍላ እቺ ልጅ የህይወቷ እንዲያልፍ ያደረጉ መንግስት ባለስልጣናትን ተጠያቂ የማድረግ እነሱ ላይ እርምጃ የመውሰድ ሁነቶች እንደሚካሄዱ ጭምር ነው እንግዲህ የገለጹት። ከዛ በተጨማሪ ማርክ ሩቢዮ ባስቀመጡት መረጃ መሰረት የኤርትራ መንግስት በተለያዩ ሀገራት የሚገኙ የኤርትራ ዲያስፖራዎችን ጫና እየፈጠረ ከፍተኛ መጠን ያለው ገንዘብ ያገኛል። የኢኮኖሚ መሰረቱም ያ ድጋፍ እንደሆነ ይታወቃል። ታዲያ እሳቸው ባስቀመጡት መሰረት በአሜሪካ የሚገኙ ኤርትራውያን የአሜሪካ ዜግነት ያገኙትን ጨምሮ የኤርትራ መንግስት የሚጥልባቸውን የታክስ ግዳጅ ያንን እንኳን በመመልከት አስገዳጅ ሁኔታዎችን እየፈጸሙ ያሉበት ሁኔታ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የእውነት አምባገነናዊ መሪ መሆናቸውን በይፋ ያረጋግጡ መረጃዎች እንደሆኑ ጭምር የተገለጸው። ከዚህ ሁሉ ከጠቀሱ በኋላ ማርክ ሩቢዮ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጠቅለል አድርገው ገልጸዋቸዋል። ማርክ ሩቢዮ እንግዲህ በዋሽንግተን ኤግዛማይነር ላይ ባስቀመጡት መሰረት ባለፉት 35 ዓመታት የሽብር አገዛዝን በማካሄድ ብለው የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ፈርጀዋቸዋል። የሽብር አገዛዝ ነው ሲፈጸም የነበረው። ከሁቲ አማጽያን ጋር ህብረት አላቸው። ከሌሎች የሽብር ቡድን እንቅስቃሴዎች ጋርም ግንኙነት አላቸው። ደሴቶቻቸውን ያከራያሉ። ከዛም ባለፈ በአፍሪካ ቀንድ ላይ በቀይ ባህር ላይ ውጥረት እንዲፈጠር ጭምር የፖለቲካ አጀንዳዎችን በማራገብ ጦርነት ቀስቃሽ የሆነ መንግስት ያላቸው ናቸው። ስለዚህ በዓለም ላይ የሚገኙ አምባገነናዊ መሪዎችን አሜሪካ እርምጃ መውሰድ ስትጀምር ከቬንዙዌላው ፕሬዝዳንት በመቀጠል እርምጃ ልትወስድባቸው የሚገባው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ናቸው። ፋታ የሚሰጠው ጉዳይ አይደለም። ምክንያቱም በሚሊዮን የሚቆጠሩ ኤርትራውያን በአምባገነናዊ ስርዓት ውስጥ ላለፉት 35 ዓመታት በአንድ ግለሰብ ፈላጭ ቆራጭነት መብታቸው ሳይከበር አስገዳጅ ሁኔታዎች ተፈጥረው እንደ ሂውማን ራይትስ አምነስቲ ኢንተርናሽናል ጭምር ያረጋገጧቸው የመብት ጥሰቶች ያሉባት ሀገር ሆና እየኖሩ ነው ያሉት። ስለዚህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ላይ የወሰዱትን እርምጃ በኤርትራ ላይ ዳግም በመውሰድ በኤርትራውያን ልብ ውስጥ እንዲነግሱ የሚል ጥሪ ነው እንግዲህ ማርክ ሩቢዮ ያቀረበው። ማርክ ሩቢዮ ይህንን ጥሪ ካቀረበ በኋላ የኤርትራ መንግስት ባለስልጣናት ከአሜሪካ ጋር ያለንን ግንኙነት እናሻሽላለን፣ ዲፕሎማሲያዊ ጫናን ለመፍጠር አሜሪካን አጋራችን እናደርጋለን ብለው ሽርጉድ ላይ ባሉበት በዚህ ወቅት ላይ የሀሳብ መውጣቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከቀናት በፊት ካደረጉት ቃላት የቃለ መጠይቅ ጋር ተያይዞ የወረወሯቸው ቃላቶች በኤርትራና በአሜሪካ መካከል መቼም ዲፕሎማሲ ሊኖር እንደማይችል ምክንያቱም አሜሪካ በኤርትራ ላይ የተለየ የኢኮኖሚ የፖለቲካ ፍላጎት ሊኖራት ሁሉ እንደማይችሉ የሚያሳዩ ነገሮች ናቸው። አሜሪካ ላለፉት ዓመታት ኤርትራን እኮ አጋሯ ለማድረግ ያደረገችው ጥረት እንግዲህ ሲነገርም አልቆየም፣ ሊኖርም አይችልም። በዚህ ሁኔታ ላይ የኤርትራ መንግስት ባለስልጣናት
ከአሜሪካ ጋር ዲፕሎማሲ ግንኙነታችንን ማጠናክራለን እንፈልጋለን እያሉ እየተማጸኑ ባሉበት በዚህ ወቅት ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከስልጣን ይወገዱ፣ ካልተወገዱ የቬንዙዌላ ፕሬዝዳንት እጣ ይድረሳቸው ሲባል በራሳቸው ስም ወጥተው አስተያየት መስጠት አልቻሉም፣ ወይም ደግሞ በሚዲያቸው ወጥተው አስተያየት መስጠት አልቻሉም። ስለዚህ ያላቸው አማራጭ ምንድነው? ራሳቸው ፈንድ የሚያደርጓቸው ራሳቸው የሚገልቧቸው እንደ ሬድሲ ቢከን ያሉ ድረገጾችን ተጠቀሙና መልእክታቸውን አስተላለፉ። ሬድሲ ቢከን ልክ ማርክ ሩቢዮን አስተያየት ከሰጡ በኋላ አንድ ቀን ባልሞላ ጊዜ ውስጥ ሁለት የተለያየ ርዕስ ያላቸው ነገር ግን ተመሳሳይ ሐሳብ ያላቸው ጽሁፎችን ይፋ አድርጓል። እነዚህ ጽሁፎች የተጻፉት ፒኤል ዲሞ በሚባልና ጌዲዮን አባይ አስመሮም በሚባል ጻፊ ነው። የሁለቱ ጽሁፎች አጠቃላይ ሐሳብን ደግሞ እኔ እንደዚህ ያቀርብላችኋል። የአሜሪካ መከላከያ ፔንታጎን የቀድሞ ባለስልጣን የሆኑት ማርክ ሩቢዮ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከስልጣን ይወገዱ፣ በሰላማዊ መንገድ ራሳቸውን ያወርዱ፣ የማይሆን ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላው ፕሬዝዳንት ማዱሮ አይነት እርምጃ እንዲወስድባቸው ጥሪ ያቀርባለሁ ሲሉ እነዚህ ሁለት ግለሰቦች ስም የታተመ ሁሉንም የኤርትራ መንግስት ባለስልጣናት ሐሳብን ግን ጠቅልሎ የያዙ ትንታኔዎች እንዴት ተጻፉ? የመንግስት ለውጥ ስትራቴጂካዊ መፍትሄ ሊሆን አይችልም። በቻይንኛ ወይም ደግሞ በሌላ ቋንቋ ምን ለማለት ፈልገው ነው? የመንግስት ለውጥ በማምጣት አምባገነናዊ ስርዓትን ከኤርትራ ማስወገድ አይቻልም። ምክንያቱም ኤርትራ ልትመራ የሚገባው በአምባገነናዊ ስርዓት ነው። ተመችቶናል አምባገነናዊ ስርዓት። ምክንያቱም የመንግስት ለውጥ የሚመጣ ከሆነ በኤርትራ ላይ እድሜ ልካቸውን ባለስልጣን ሆነው የቆዩ አካላት ሙሉ ከስልጣን ይወገዳሉ። መኖር አይችሉም ከህዝቡ ጋር። ይሄ ህዝብ ለዘመናት መብቱ ሲጣስ ሲጨቆን የቆየ ህዝብ ነፃነቱን ስትሰጠው ሲጨቁነው የነበረውን አካል እንደሚበቀለው ያውቃሉ። ወደ ሌላ ሀገር ሄደው ሸሽተው እንዳይደበቁ ሊደበቁ የሚችሉት ሱዳንና ግብጽ ላይ ነው። ሱዳን በእርስ በርስ ጦርነት እየታመሰች ነው ያለችው። የሱዳን ፈጥኖ ደራሽ ኃይል ደግሞ እነሱ ላይ እርምጃ ከመውሰድ ወደኋላ አይልም። ምክንያቱም ጀነራል አልቡራንን እየደገፉ የሱዳን ፈጥኖ ደራሽ ኃይልን ለማዳከም ጥረት ሲያደርጉ የነበሩ ስለሆኑ፣ ግብጽ ብንሄድ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በራሳቸው ውስጣዊ የፖለቲካ ውጥረት እየታመሱ ነው ያሉት። አይደለም የኤርትራ መንግስት ባለስልጣናትን ተቀብለው የነሱን ችግር ሊፈቱ ይቅርና ህዳሴ ግድቡ አናታቸው ላይ ወጥቷል። የኢትዮጵያ የቀይ ባህር ጉዞ አናታቸው ላይ ወጥቷል። በራሳቸው ውስጣዊ ጉዳይ ላይ ካላተኮሩ በህዳሴ ግድቡ ምክንያት የጠመዳቸው የግብጽ ህዝብ ሊበላቸው ነው የሚደርሰው። ስለዚህ የኤርትራ መንግስት ባለስልጣናት የመንግስት ለውጥ ስትራቴጂካዊ አካሄድ ሊሆን አይችልም። ስለዚህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስልጣን ይልቀቁ፣ ካልሆነ እንደ ማዱሮ ዘብጥያ ይውረዱ የሚለው ሐሳብ ለነሱ ገዝቷቸዋል። ስልጣን አይለቁም፣ እስቲ ይምጡና ይሰሩን ነው ያሳዩ። አሜሪካ ደግሞ ስትወስን ታደርገዋለች። የቬንዙዌላን ፕሬዝዳንት ስትወስድ እኮ ዓለም በሙሉ ወጥቶ እኮ የመብት ጥሰት ብቻ ሳይሆን አሜሪካ አምባገነን መሪ ናት የሚል ሐሳብ ሁሉ ሲንጸባረቅባት አሜሪካ ማንንም አልሰማች። አይደለም በተለያዩ ችግሮች መቀመቅ ውስጥ ያላችሁ ዓለም ተስማምቶ አምባገነናዊ ስርዓት ናችሁ፣ የኤርትራ ህዝብ ተጨቁኗል እየተባለባት ያለችው ኤርትራን ይቀርና ሌላ ዓለም ላይ እርምጃ ሲወስዱ እኮ ጥቂቶች ናቸው በድፍረት ወጥተው የሚቃወሙ። እንደ ኢትዮጵያ አይነት የሀገር ክብር ያላቸው ሀገራት እንደ ኢትዮጵያ አይነት በተጠንቀቅ ውሳኔውን መቃወም አለመቃወም መብቷ አድርጋ የምትጠቀም ሀገር አጋርነታቸው ቢጎል ባይጎል ሀያልነቷን ማስጠበቅ የምችል ሀገር ነች። እንግዲህ እየተቃወሙ ያሉት እንጂ እናንተማ ዝም ነው የምትሉት ስለምትፈሩ። ታዲያ አሁን ላይም የመንግስት ለውጥ ስትራቴጂካዊ መፍትሄ አይደለም ይላል ሁለቱም ጽሑፍ። ሁለተኛ ሐሳብ አድርገው ያቀረቡት የሰብአዊ መብት ጥሰትን መጠቀሚያ አድርጓል ባለስልጣኑ። ኦፍ ኮርስ የለም ወይ በኤርትራ የመብት ጥሰት? አምነስቲ ኢንተርናሽናል፣ ሂውማን ራይትስ፣ ሌሎች እያወጡት ያሉት ዘገባ ውሸት ነው ወይ? እሱን እኮ ዲናይ ማድረግ አትችሉም፣ መካድ አትችሉም። ኮዝ ከቅርብ ጊዜ በኋላ እኮ ወደ 10,000 የሚሆኑ እስረኞችን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ፈተዋል። ዓለም አቀፍ ተቋማት ጥሪ ሲያቀርቡላቸው ፈቷቸው። ታዲያ ያ ማለት አምባገነናዊ ናችሁ ስታስሩ ኖራችኋል የሚለውን የሚያሳይ ነው። ኤርትራ ላይ አሉ ሌላኛው ሐሳባቸው አዲስ ዘመቻ ለመክፈት ነው። ኢሪ ኢንፍሉዌንዛ የሚሉት አሉ። የኤርትራ ኢንፍሉዌንዛ የኦልሬዲ ከታህሳስ ወር እስከ ፈረንጆቹ አዲስ ዓመት ድረስ ነው የሚነሳው ይላሉ። አሁን ላይ ደግሞ ወቅቱን ሳይጠብቅ ሁሉ ተነስቷል ብለው እንግዲህ የኤርትራው ማስታወቂያ ሚኒስቴር በተደጋጋሚ መልእክታቸውን ያስቀምጣሉና ኤርትራ ላይ አዲስ የተከፈተ ዘመቻ ነው። የኤርትራ መንግስትን ለማዳከም የተከፈተ ዘመቻ ነው። በተለይ የኤርትራ ዲያስፖራዎች ላይ የሚቀመጡ ግዳጆች አዲስ ዘመቻ ናቸው። የኤርትራ ዲያስፖራ ላይ
ኤርትራ ምንም አይነት እርምጃ እየወሰደች አይደለም። እየወሰዳችሁ ነው። ስዊድን እና ኖርዌይ እኮ የኤርትራ ዲያስፖራዎች ድጋፍ ካደረጋችሁ ብላ እኮ እርምጃ እንደሚወስዱ ሁለቱ ሀገራት አስጠንቅቀዋል እኮ። አሜሪካ የሚገኙ ኤርትራውያንን በተመሳሳይ ከሚያገኙት ገቢ ላይ ክፍያን ካልከፈሉ ኤርትራ የሚገኙ ዘመዶቻቸው ምን እንደምታደርጓቸው የታወቀ ነው። ስለዚህ አሁን ላይ ማርክ ሩቢዮ ያቀረቡት ሀሳብ ተገቢ ነው። ዓለም የሚፈልገው ሀሳብ እኮ ነው። መታሰራቸውን አይደለም የምንፈልገው፣ ስልጣን ለቀው ይሂዱ በሰላማዊ መንገድ። ምክንያቱም ለቀጠናው፣ ለራሳቸው ሀገር፣ ለአፍሪካ፣ ለቀይ ባህር ደህንነት ስጋት የሆኑ መሪ ናቸው። አምባገነናዊ መሪ ናቸው። የሽብር አገዛዝ የሚከተሉ መሪ ናቸው። ስለዚህ ለቀው ይውጡ። መግለጫ ብታወጡ ትንታኔ ብታወጡ ምንም አትጠቅሙ። ምንም የሚጠቅም ነገር የለም። ሬድ ሲ ቢከን ላይ 2 ጽሑፍ ተጽፏል። አሁን ደግሞ ቀጣይ ላይ ነሽ አቤት ኦንላይን ሌሎች ሚዲያዎችም ላይ ተመሳሳይ ሀሳብ ሊጻፍ ይችላል። በጣም ያስገረመኝ ነገር ደግሞ ከቀናት በፊት እኮ ራሳቸው እንግዲህ የኤርትራ የሚዲያ ሰራዊቶች ቀጣዩ ማዱሩ ብለው ጠቅላይ ሚኒስትር ዶክተር አብይ አህመድን ፎቶ ሲያጋሩ ነበር። አኒሜሽን ሰርተው የራሳቸውን ውስጣዊ ህመም ሸፍነው የሰው ቁስል ለመንካት የሚጥሩ አካላት ናቸው። የትኛው አይነት አምባገነናዊ ስርዓት እኛ ሀገር ላይ እንዳዩ ያልገባኝ፣ አምባገነናዊ ስርዓት ውስጥ ስለኖሩ ላለፉት 35 ዓመታት ለነሱ ያ ዲሞክራሲ መስሎ ነው ፊልም የሚያደርጉት የሚታያቸውና እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህን ጥሪ ይቀበሉታል ወይ? እንግዲህ የሬድ ሲ ቢከን ያለውን ሁለቱንም ዳሰሳ ገብታችሁ አንብቡ። ሙሉ በጥቅሉ ግን የተቀመጡት እነዚህ 3 ጉዳዮች ናቸው። የመንግስት ለውጥ ስትራቴጂካዊ አካሄድ አይደለም። የሰብአዊ መብት ጥሰትን መጠቀሚያ ታደርጉት። ደን ደግሞ በኤርትራ ላይ የከፈታችሁት አዲስ ዘመቻ ነው። ከኤርትራ ዲያስፖራ ጋርም ከምንም ጋር በተያያዘ የከፈታችሁት አዲስ ዘመቻ ነው። ስለዚህ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ አይደለም ዘብጥያ ሊወርዱ ይቅርና አምባገነናዊ አገዛዛችን ተመችቶናል። ኤርትራውያን አይደለም ያሉት ባለስልጣኖች፣ ተከፋይ አክቲቪስቶች፣ የህወሓት ተከፋይ አክቲቪስቶች ከነሱ ጋር እየሰሩ ያሉ እነዚህ ናቸው ያሉት። ስለዚህ በቀጣይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ መከላከያ የፔንታጎን የቀድሞ ባለስልጣን ማርክ ሩቢዮ ያቀረቡትን ጥሪ ይቀበላሉ አይቀበሉም የሚለውን እንግዲህ አብረን የምናየው ይሆናል። እናንተ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን የሚሆነው እንግዲህ በአፍሪካ ቀንድ ላይ ለራስ ገዟ ሶማሊላንድ የተሰጠውን የሉዓላዊ አገርነት እውቅና ተከትሎ የተለያዩ ሀገራት የወታደራዊ ትብብር መከላከያዊ ትብብር እየፈጠሩ ይገኛሉ። ከነዚህ ሀገራት መካከል ደግሞ ዙሩን እያከረረች ያለችው ሶማሊያ ናት። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የተባበሩት አረብ ኤምሬት ጋር የነበራቸውን የወደብ ስምምነት ብቻ ሳይሆን የተባበሩት አረብ ኤምሬት ከሶማሊያ ጋር የነበራትን ሁሉን አቀፍ እንቅስቃሴዎችን እንግዲህ መሰረዛቸው ተሰምቷል። ከዚህ በኋላ ራስ ገዟ ሶማሊላንድን የሉዓላዊ አገርነት እውቅናን እየደገፈች ያለችው የተባበሩት አረብ ኤምሬት የሶማሊያ አጋር መሆን አትችልም የሚል ውሳኔን አሳልፏል። የተባበሩት አረብ ኤምሬት ላይ የተላለፈው ውሳኔ በቀጠናው ላይ ገናናነት ለመመስረት በቀጠናው ላይ ሀያል ለመሆን የተለያዩ እንቅስቃሴዎችን እያደረጉ የሚገኙት ሳውዲና ኳታርን አዲስ እድል ሰጥቷቸው የሶማሌ መንግስት እንግዲህ ከኳታር ጋር የመከላከያ ትብብር ስምምነት ፈርመዋል። የሶማሊያው እንግዲህ የመከላከያ ሚኒስትር መሐመድ አሊ ፊቂ ዶሃ ድረስ በመሄድ ነው ያን ስምምነት የፈረሙት። ስምምነታቸው ወታደራዊ ስልጠናዎች፣ ስትራቴጂካዊ ድጋፎች፣ የአሰልጣኝ ልውውጦች፣ ትብብሮችን ያጠቃለለ ስምምነት እንደሆነ ጭምር ተገልጿል። በነገራችን ላይ የሶማሊያ ፌዴራል መንግስት ፕሬዝዳንት አሁን ላይ ያላንኳኩት የአፍሪካ ቀንድ ሀገር የለም ከኢትዮጵያ ውጪ አጋር ሁኑም ብለው ደግሞ የተለያዩ ዓለም ሀገራት ላይ ጭምር በመንቀሳቀስ አጋር እንዲሆናቸው ቢጠይቁም እስራኤል ከራስ ገዟ ሶማሊላንድ ጋር ያላትን ግንኙነትና ለራስ ገዟ ሶማሊላንድ የሰጠችውን የሉዓላዊ አገርነት እውቅናን በይፋ ባይደግፉም የተለያዩ ሀገራት የሶማሌ መንግስት የሚያቀርብላቸውን ግብዣ ግን ውድቅ እያደረጉት ነው ያሉት። ይሄ ደግሞ የሚያሳየው ለራስ ገዟ ሶማሊላንድ የሉዓላዊ አገርነት እውቅናን የሚሰጡ ቀጣይ ሀገራት ቁጥራቸው ሰፊ መሆኑን ጭምር የሚያሳይ ነው። ታዲያ በዚህ ውጥረት ላይ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከኳታር ጋር የመከላከያ ትብብር ስምምነት ተፈራርሜያለሁ ሲሉ ከሶማሊያ ለቃ እንድትወጣ የተደረገችው የተባበሩት አረብ ኤምሬት ደግሞ ከህንድ ጋር የመከላከያ ትብብር ለማድረግ የሚያስችል ስምምነቷን ፈርማለች። በተባበሩት አረብ ኤምሬት እና በህንድ መካከል የተፈረመው የመከላከያ ትብብር ስምምነት ደግሞ የማሪታይም ሴኪዩሪቲ ወይም ደግሞ በህንድ ውቅያኖስ ላይ ያለን ደህንነት ማስጠበቅ ላይ ጭምር የሚያተኮር ስትራቴጂካዊ ስምምነት ነው። ይህ ማለት ሶማሊያ ወደ ህንድ ውቅያኖስ የሚያስገቡ ወደቦቿ
ተከትሎ የምታደርገው የትኛውም አይነት እንቅስቃሴ በህንድና በተባበሩት አረብ ኤምሬት ቁጥጥር ስር ይሆናል። ይህ ማለት በህንድ ውቅያኖስ ላይ አማራጭ ወደቦችን ለማግኘት እየተንቀሳቀሰች ያለችው ኢትዮጵያ ከሶማሊያ ውጪ በፑንትላንድ ልታገኝ የምችለው ወደብ ደን ደግሞ ከኬንያና ከደቡብ ሱዳን ጋር በደረሰችበት ስምምነት ወደ ህንድ ውቅያኖስ የሚያስገቡ ወደቦችን በእጇ ልታስገባ ከጫፍ መድረሷን ተከትሎ የተባበሩት አረብ ኤምሬትና ህንድ የፈረሙት ስምምነት የኢትዮጵያን የህንድ ውቅያኖስ ጉዞ የሚያረጋግጥ የማሪታይም አግሪመንታቸው ኢትዮጵያ በህንድ ውቅያኖስ ላይ የባህር ኃይሏን ለማቋቋም የሚያስችል እድልን የሚያጎናጽፋት ጭምር መሆኑ የታወቃቸው የሶማሌ የግብፅና የኤርትራ መንግስት ባለስልጣናት በቀይ ባህር ስንዘጋባት የዘጋነውን መንገድ እየከፋፈተች ያለችው ኢትዮጵያ በማንጠብቀው ህንድ ውቅያኖስ ላይም እንግዲህ ድጋሚ ገናናነቷን ኃያልነቷን ልታስመሰክር ነው የሚል ስጋት ውስጥ ወድቀዋል። በነገራችን ላይ ከሶማሌ መንግስት ጋር አሁን ላይ ትብብር በመፍጠር ወታደራዊ ድጋፍ አደርጋለሁ እያለች ያለችው ኳታር የተባበሩት አረብ ኤምሬት በየወሩ 5 ሚሊዮን የአሜሪካን ዶላር ድጋፍ ስታደርግ ለነበረው ለሶማሊያ ወታደራዊ ኃይል ያንን ድጋፍ ማድረግ እንድትችል ነው የሶማሊያው ፕሬዝዳንት ባጣቋይኝ አድርገው አጋራቸው ያደረጓት። ይህንን ወታደራዊ ድጋፍ ኳታር ለሶማሊያ የማታደርግ ከሆነ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ተጎጂ ናቸው። ምክንያቱም አሁን ጦሬን አዘምታለሁ፣ ወደ ጦርነት እገባለሁ፣ የጦር እርምጃ ልወስድ ነው እያሉ ባሉበት በዚህ ወቅት ላይ ከተባበሩት አረብ ኤምሬት ጋር የነበራቸውን ወዳጅነት በማፍረሳቸው ወታደራዊ አቅማቸው በፋይናንስ እጥረት ምክንያት ሲቆም ተጎጂ ናቸው። ለሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ደግሞ የወታደራዊ ፋይናንስ ጥቅም ምን እንደሆነ ማንም አያስረዳቸው። ምክንያቱም በሶማሊያ የሚንቀሳቀሰው የሽብር ቡድኖችን ለመከላከል የሚንቀሳቀሰው የሰላም አስከባሪ ኃይል እኮ የፋይናንስ እጥረት ነው ሰራዊቱ ገብቶ ስምሪት ወስዶ ሶማሊያ ላይ የሚንቀሳቀሱ እና አልሸባብን እና አይስን ለመከላከል የሚያስችል እንቅስቃሴ እንዳያደርግ እያደረገ የሚገኘው። ይህ የፋይናንስ ሁኔታ ባልተሟላበት ሁኔታ ላይ የሶማሊያን ጦር ሲደግፍ የነበረችው የተባበሩት አረብ ኤምሬትን ለቃሽ ውጪ ተብላ ለቃ ወጣለች። ኳታር እንግዲህ ይህንን ስምምነት ፈጽማለሁ ብላለች። ኳታር ምንም ኢንተረስት የላትም ሶማሊያ ላይ። ኦቨርኦል ኢንተረስቷ በአፍሪካ ቀንድ ላይ አዲስ ተጫዋች ሆና መከሰቷ ነው። በአፍሪካ ቀንድ ላይ አዲስ ተጫዋች ሆና ለመከሰት በምታደርገው ጥረት ላይ ደግሞ ከተባበሩት አረብ ኤምሬት ጋር ፉክክር ውስጥ ትገባለች። በዚህ መሃል ህንድና የተባበሩት አረብ ኤምሬት የፈረሙት የመከላከያ ትብብር ስምምነት፣ ኳታርና ሶማሊያ በፈረሙት የመከላከያ ትብብር ስምምነት ላይ ሶማሊያ ከህንድ ጋር ውጥረት ውስጥ ያለችው ፓኪስታን ጋር አጋር ሆኛለሁ ብላለች። ወይ ደግሞ የፓኪስታን መንግስት ሶማሊያና ግብፅ የሚያራምዱትን አጀንዳ እያራገበ ነው የሚገኘው። ስለዚህ ከኳታርና ከሶማሊያ ጋር ውጥረት ውስጥ ያለችው የተባበሩት አረብ ኤምሬት ከነ ሳውዲ ጋር ውጥረት ውስጥ ያለችው የተባበሩት አረብ ኤምሬት ከፓኪስታን ጋር ውጥረት ውስጥ ካለችው ህንድ ጋር ወታደራዊ ትብብር መስርተው በህንድ ውቅያኖስ ላይ ያለውን ሴኩሪቲ ለማስጠበቅ በጋራ እንሰራለን፣ ሚሊታሪያችንን አብረን እናጠናክራለን፣ ወዳጅነታችንን እናሳድጋለን ማለት ከሶማሊያ ጋር የተሰለፉ ሀገራት በሙሉ ራሳችሁን አጣብቂኝ ውስጥ ነው የከተታችሁት፣ ቆም ብላችሁ አስቡ የሚል መልእክት ያስተላለፈ ነው። በዚህ ስምምነት በነገራችን ላይ በቀጥታም በሉት በተዘዋዋሪ መንገድ ኢትዮጵያ ተጠቃሚ ነች። ከህንድ ጋር አጋር ነች፣ ከተባበሩት አረብ ኤምሬት ጋር አጋር ነች። ኢቨን ሶማሊያ በኢትዮጵያ ላይ ልትጨክን አትችልም። ያለበለዚያማ አልሸባብና ሌሎች የሽብር ቡድኖች የሶማሌው ፕሬዝዳንት ሐሰን ሼክ መሐመድን ፋታ እንደማይሰጡት ያውቃሉ። ለወቅቱ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የዛሬ 2 ዓመት አካባቢም እኮ ከራስ ገዟ ሶማሌላንድ ጋር ስምምነት ሲፈረም ያዙ ይልቀቁኝ ብለው ነበር። አሁንም ተመሳሳይ ነገር ነው እያደረጉ ያሉት። የሆነ ጊዜ ላይ ደግሞ በረድ ይልላቸውና ኢትዮጵያ ሁነኛ አጋሪ ናት ይላሉ። ለኢትዮጵያ በህንድ ውቅያኖስ ላይ ወደብ ልሰጥ ዝግጅት እያደረኩ ነው ብለው እኮ ከአህራም ኦንላይን ጋር ኢንተርቪው ያደረጉት ራሳቸው ሐሰን ሼክ መሐመድ ናቸው። ስለዚህ አሁን ላይ የተባበሩት አረብ ኤምሬትና ህንድን ይዛ ኢትዮጵያ ህንድ ውቅያኖስ ላይ የምታደርገው እንቅስቃሴ ቀይ ባህር ላይ ከምትፈጥረው ገናናነት በተጨማሪ በህንድ ውቅያኖስ ላይ ገናናነትን የሚያስፈጥርላት ነው። ስለዚህ በዓለም ላይ የሚገኙ የውሃ አካላት ያለ ኢትዮጵያ አይደምቁም፣ ያለ ኢትዮጵያ አያምሩም፣ ያለ ኢትዮጵያ ደህንነታቸው አይጠበቅላቸውም የሚባልበት ጊዜ ቅርብ ነው። የቀይ ባህሩ ጉዳይ ኦልሬዲ ያለቀ ጉዳይ ነው። ኢትዮጵያ ወደ ቀይ ባህር ልትገባ ነው። ኦልሬዲ ገብታለች ማለት በምንችልበት ሁኔታ ላይ ነው አሁን ያለነው። ህንድ ውቅያኖስ ላይም በተመሳሳይ እንግዲህ ኬንያና ደቡብ ሱዳን ከኢትዮጵያ ጋር እኮ ወደ ህንድ ውቅያኖስ የሚወስዱ ወደቦች ልማት እየለሙ ነው። የለሙ ወደብ ልማት ፑንትላንድ
ወደብ እሰጣለሁ እያለች ነው እንግዲህ ለኢትዮጵያ። ስለዚህ እነዚህ የመከላከያ ትብብሮች ከእስራኤል በተቃራኒ ከመቆም ባለፈ እስራኤል እንግዲህ ከህንድ እና ከተባበሩት አረብ ኤምሬት ጎን ነች። አሜሪካም እዚሁ ላይ አለች። በዚህ እንቅስቃሴ ቱርክና ፓኪስታን እንግዲህ ከሶማሊያ፣ ኳታር፣ ሳውዲ እና እነ ግብፅና እነ ኤርትራ፣ ጅቡቲ ጋር አብረው እያበሩ ነው የሚገኙት። ስለዚህ ፍጻሜያቸው ምን ይሆናል የሚለው ሁሉም ኢትዮጵያን ተጠቃሚ የሚያደርግ ጉዳይ ስለሆነ እኛ ዝም ብለን ከዳር ሆነን እየተመለከትናቸው ውስጥ ለውስጥ ግን የባህር በራችንን በሁሉም የውሃ አካላት ላይ ማቆም የምንችልበትን አማራጭ መንገድ አጠናክረን የምንቀጥልበት ጊዜ ላይ ደርሰናል ለማለት ነው። የመጨረሻውና ሶስተኛው አጀንዳችን ተሻገርኩ። የመጨረሻውና ሶስተኛው አጀንዳችን የሆነው እንግዲህ ጎረቤት ሀገር ጅቡቲ ፕሬዝዳንት ኦማር ጊሌ አነጋጋሪ የተባለ ውሳኔን አሳልፈዋል። የጅቡቲው ፕሬዝዳንት ኦማር ጊሌ የኢትዮጵያን የቀይ ባህር ጥያቄ ከመቃወም ባለፈ ደግሞ በአፍሪካ ቀንድ ላይ ስትራቴጂካዊ አጋር ለመሆን በሚያደርጉት ጥረት ላይ እንቅፋት የሆነችባቸው ራስ ገዟ ሶማሊላንድ ላይ የሚወስዱትን እርምጃ አጠናክረው ቀጥለዋል። ባሳለፍነው ጊዜ የዲፕሎማቲክ ቢሮዎቻቸውን በሙሉ ዘግተዋል። የሶማሊላንድን በጅቡቲ የነበሩ ሶማሊላንድን በምላሹ ጅቡቲ ቢሮዎችን ዘግታለች። ከዛ በተጨማሪ የራስ ገዟ ሶማሊላንድ መንግስት የጅቡቲ ኤርን እንቅስቃሴ እንግዲህ አግዶታል፣ ወይም ደግሞ የጅቡቲ ማንኛውም የአየር እንቅስቃሴ እንዳይደረግ ጭምር መከልከሉ ተሰምቷል። ያው ጅቡቲ ከፍተኛ ገቢ ሁሉ የምታገኝበት ምንጭ እንደነበር ይነገራል። በዚህ ሁሉ ጊዜ ውስጥ የጅቡቲው ፕሬዝዳንት ኦማር ጊሌ በሚሄዱባቸው ቃለመጠይቅ ብቻ ሳይሆን ባገኟቸው መድረኮች ሁሉ በሚያስተላለፉት መንገድ ላይ የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ዓለም አቀፍ ሕግን ያልጠበቀ ለራስ ገዟ ሶማሊላንድ እውቅና የማይገባት መሆኑን ጭምር ሲገልጹ ቆይተዋል። ይህም በሚያደርጉበት ጊዜም እንግዲህ የሶማሊላንድ ዜጎች የተለያዩ ሀሳብና አስተያየታቸውን ሰንዝረዋል። ታዲያ የጅቡቲው ፕሬዝዳንት ኦማር ጊሌ 1400 ቁጥር ያላቸው የራስ ገዟ ሶማሊላንድ ዜጎች የጅቡቲ ፕሬዝዳንትን እንዲሁም ደግሞ የጅቡቲ ህዝቦችን ከዛም በተጨማሪ ደግሞ በጅቡቲ አጠቃላይ በጅቡቲ ባለው እንቅስቃሴ ላይ አስከፊ የተባሉ አስተያየቶችን ሰንዝረዋል። ወይም ደግሞ ስድብና ትንኮሳን ፈጽመውብኛል በማለት ጭምር እንግዲህ ቪዛቸውን አግደዋል። ወይም ደግሞ የሶማሌላንድ ዜጎች የሆኑት እነዚህ ጅቡቲ ፓስፖርታቸው ላይ ውሳኔ ተላልፎበታል። እነዚህ አካላት እነማን ናቸው? የሶማሌላንድ ፖለቲከኞች፣ ነጋዴዎች፣ ጋዜጠኞች ናቸው እንግዲህ በዚህ ውሳኔ ውስጥ የተካተቱት። የጅቡቲ ፕሬዝዳንት ኦማር ጊሌ እኔ አሁን ላይ ባለው ሁኔታ የ2026 ምርጫ ውጥረት አለባቸው። የጅቡቲ አፋሮች እያነሱት ያሉት ተቃውሞ አለ። የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና እንግዲህ በሌሎች ሀገራት ጭምር ሊረጋገጥ ከጫፍ ደርሷል። የቀይ ባህሩ ውጥረት ተባብሷል። የጅቡቲና የኢትዮጵያ አሁናዊ ግንኙነት ኢትዮጵያ ከጅቡቲ ጥገኝነት ተላቃ ራስ ገዟ ሶማሊላንድን አማራጭ እያደረገች ያለችበት ሁኔታ አለ። እነዚህ ሁሉ ውጥረቶች ተደርበው በሀገሪቱ ውስጥ ያሉ የሙስና ቅሌቶች፣ በሀገሪቱ ውስጥ ያሉ የምርጫ ድረ ዝግጅቶች በቃ ራስ ምታት ስለሆኑባቸው ምኑን ይወስኑ ምኑን ያርጉትም አያውቁ። በዚህ ምክንያት ከግብፅ ጋር ስምምነት ይፈርማሉ፣ ኤርትራን ደግፈው መግለጫ ያወጣሉ፣ በማይመለከታቸው ይገባሉ። ታዲያ አሁን ላይ እንግዲህ የጅቡቲን ኢኮኖሚ የሚያንቀሳቅሱ የሚባሉ ትልልቅ ሜጋ ፕሮጀክቱ ያላቸው ሜጋ ኢንቨስትመንት ያላቸው የሶማሌላንድ ነጋዴዎች ላይ ውሳኔ ያሳልፈዋል። ጋዜጠኞቻቸው ላይ ደግሞ ተጽዕኖ ፈጣሪ ሰዎቻቸው ላይ ጭምር ውሳኔ ያሳልፈዋል። እንግዲህ በዚህ ውጥረት የሚቀጥል ከሆነ ከኢትዮጵያ ጋር ተመሳሳይ ውጥረት ውስጥ የሚገቡ ከሆነ ኢትዮጵያውያን ላይ ይህን ውሳኔ ያሳልፋሉ ተብሎ ይጠበቃል። ይህ ደግሞ የሚሆነው እንግዲህ ከወራት በፊትም የጅቡቲው ፕሬዝዳንት እኮ ኢትዮጵያውያን ከጅቡቲ ለቀው እንዲወጡ ጭምር ውሳኔ ያሳልፈው ነበር። ግን ራሳቸው የጅቡቲ ዜጎች ምናሉ እነሱ ከወጡ ምን ልንበላ ነው? ማን ስራውን ሊሰራ ነው? እነሱ ናቸው ኢኮኖሚውን የሚያንቀሳቀሱት ብለው ከዜጎቻቸው ነው ተቃውሞ የገጠማቸው። ስለዚህ ይሄን ውሳኔ ያሳልፈዋል። እንግዲህ በቀጣይ ምን ውሳኔ ሊያሳልፉ እንደሚችሉ አናውቅም። መረጃውን ላድረሳችሁ ብዬ ነው አብሬያችሁ የቆየሁት። እኔ ፍሬህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ፣ በኢትዮጵያ፣ በኤርትራና በሌሎች ጎረቤት መካከል ያሉ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ልዩ ትንታኔዎችን አቀርብላችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጉ። ቻናሌን ሰብስክራይብ ካደረጋችሁ ደግሞ ቪዲዮን ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አዳርሱልኝ። በሌሎች መረጃዎች ተመልሼ እመጣለሁ። መልካም ጊዜ፣ መልካም ቆይታ። እጅግ አድርጌ አመሰግናለሁ።